ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ረቡዕ ሐሙስ እያለ መጥቶ ነበርና ሰዱስ ባለ በቀና ነበር። ወደ ሚስጥሩ ሄዶ ዓርብ አለ። ጌታ 22ቱን ስነ ፍጥረት ፈጥሮ የፈጸመበት ቀን ሲል ነው። አንድም የመና መካተቻ ቀን ሲል ነው። ሙሴ ዓርብ ሁለት ጎሞር መና እየያዛችሁ ግቡ፣ ቅዳሜ ግን መና ሲለቅም የተገኘ በድንጋይ ተወግሮ በእሳት ተቃጥሎ ይሙት ብሎ ሥርዓት ሰርቶ ነበርና ወዓርበ መና በፊንቆን ወበሉ እክለ ፊንቆን እንዲል። አንድም ጌታ በዚህ ዓለም 33 ዓመት ከ3 ወር የሰውነትን ሥራ ሲሰራ ኖሮ ቤዛነቱን የፈጸመበት ቀን ነውና፣ አንድም ሕገ ተሰዎ የፈጸመበት ቀን ሲል ነው። በዚህ ዕለት እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን ዙፋን ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ ተፈጽሟልና ባርክኒ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘዓርብ ውዳሴ በዓርብ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ብሩክት አንቲ እምአንስት ብሎ ያመጣዋል። በዕለተ ዓርብ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። በዚህም ዕለት እመቤታችን ቅዱሳት አንስትን አስከትላ መጥታ ነበርና ባየው እየመሰለ ያመሰግናታል። ቡርክት አንቲ እምአንስት ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የለብሽም። በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጭነሽ። ወቡሩክ ፍሬ ከርስኪ ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርግብ ያለ መለወጥ አምላክን የወለድሽ እመቤታችን የማኅፀንሽ ፍሬ ኢየሱስ ክርስቶስ ቡሩክ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል የባሕርይ አምላክ ነው። ሰረቀ ለነ እምኔኪ ፀሐየ ጽድቅ ጠፈር ደፈር የማይከለክለው ጨለማ የማይፈራረቀው ፀሐየ ጽድቅ ኢየሱስ ክርስቶስ ካንቺ ተወለደልን። ወአቅረበነ ታሕተ ክነፊሁ ልጅሽም ወደ ክንፈ ረድኤቱ አቀረበን። ወውእተ አሚረ ይሰርቅ ለክሙ ፀሐየ ጽድቅ ወሕይወት ታሕተ ክነፊሁ ካለው ከነቢዩ አያይዞ ተናግሮታል። ክንፍ ሐዋርያት፣ ሥልጣነ መለኮት፣ ረድኤ መስቀል ነው። ቆቅነቀወ ወአስተጋባ እንተ ኢወለደ እንዲል ይነጋጋ ሲል የሚጮህ የቆቅ አውራ አለ። ገላግልቱ አባታቸው መስሏቸው ተሰብስበው አብረው ከሱ ጋር ሲለቅሙ ያረፍዳሉ። ቀትር ሲሆን መልኩን አይተው አባታቸው እንዳልሆነ አውቀው ተለይተውት ይሄዳሉ። ይህ ምሳሌ ነው። ቆቅ የዲያብሎስ ገላግልቱ የምእመናን ያንደ መጮሁ ዲያብሎስም 5500 ዘመን ሙሉ በአላውያን ነገስታት በአላውያን መኳንንት አድሮ ኃጢአት ሲያሰራ ጣዖት ሲያስመልክ መኖሩን መናገር ነው። እነዚያ ቀትር ሲሆን መልኩን አይተው አባታቸው እንዳልሆነ አውቀው ተለይተውት እንደሚሄዱ ምእመናንም ዲያብሎስ እንዳልፈጠራቸው ተመራምረው አውቀው በፈጣሪያቸው በኢየሱስ ክርስቶስ አምነው ጸንተው የመኖራቸው ምሳሌ ነው። እስመ ውእቱ ፈጠረነ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና። ሳሊ ለነ ቅድስት በጥንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ለኪ ለባሕቲትኪ ኦ እግዝእትነ ወላዲተ አምላክ እመብርሃን አንቲ ናቤኪ በስብሐት ወበውዳሴ አምላክን የወለድሽ የብርሃን እናቱ እመቤታችን አንቺን ብቻ እናገንሻለን፣ እናከብርሻለን፣ በፍጹም ምስጋና እናመሰግንሻለን። ቡርክት አንቲ መርገመ ሥጋ መርገመ ነፍስ የለብሽም። በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጭነሽ። ታብይም ሰማይ ከሰማይ ትበልጫለሽ። ወትከብሪም ምድር ከምድርም ትከብሪያለሽ።
አንድም ታብይም ሰማይ በሰማይ ከሚኖሩ ከመላእክት ሁሉ ትበልጫለሽ። ወትከብሪም ምድር በዚህ ዓለም ከሚኖሩ ከሰው ልጆች ሁሉ ትበልጫለሽ። አንድም ታብይም ሰማይ ከልዑላኑ ትበልጫለሽ። ወትከብሪም ምድር ከትሑታኑም ትበልጫለሽ። ልዑላን ትሑታን በመላእክትም በሰው ልጆችም ያሉ ናቸው። ወላዕለ ኩሉ ህሊናት ከህሊናት ሁሉ በላይ ነሽ አለ። ህሊናት መርምረው አያገኙሽም ሲል ነው። መኑ ዘይክል ቢበበየኪ ያንቺን ክብር ያንቺን ገናንነት መናገር የሚቻለው የለም። ዋልቦ ዘይመስል ኪያኪ አንቺን የሚመስል አንቺን የሚወክል የለም። አንድም መኑ ዘይክል ቢበበየኪ ያንቺን ክብር ያንቺን ገናንነት መናገር የሚቻለው ማን ነው? ዋልቦ ዘይመስል ኪያኪ አንቺን የሚመስል አንቺን የሚወክል ማን ነው? አልቦና መኑ ይወራረሳሉ። እስመ መኑ ዘይዜኖ ለልዑል ወአልቦ ዘእምድሬሁ እንዲል። ኦ ማርያም መላእክት ያብዩኪ እመቤታችን መላእክት ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል። ወሱራፌል ይሴብሑኪ ሱራፌልም ያመሰግኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጻ ወአደረ ውስተ ከርስኪ በኪሩቤል በሱራፌል አድሮ የሚኖር ጌታ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ በማኅፀንሽ ተወስኗልና። መፍቀሬ ሰብ አቅረበነ ሀቤሁ ዘዚአነ ሞተ ነሳ ወንቲያሁ ሕይወተ ዋበነ ዘሎቱ ክብር ወስብሐት ክብር የክብር ክብር ያለው ሰው ወዳጅ እሱ የእኛን ሞት ወስዶ የእሱን የባሕርይ ሕይወቱን መንፈስ ቅዱስን ለእኛ ሰጥቶ ወደ እሱ አቀረበን። ይህስ እንደምንድን ነው ቢሉ ከራዲዮን የሚባል ጻዕዳ ኦፍ አለ። ከቤተ መንግሥት ይኖራል። ሰው ሲታመም ወስደው ከፊቱ ያቆሙታል። በሽተኛው የማይድን የሆነ እንደሆነ ፊቱን አዙሮ ይቆማል። በሽተኛው የሚድን የሆነ እንደሆነ ቀረብ ብሎ አፉን ካፉ አድርጎ ደዌውን በእስትንፋሱ ይቀበለዋል። በሽተኛው ይድናል። ወፉ ግን ነጭ የነበረው ይጠቁራል፣ ብርድ ብርድ ይለዋል። ወደ አየር ወጥቶ 3 ሰዓት ዋዕየ ፀሐይ ተመትቶ ዋዕየ ፀሐይ ሲሰማው ወደ ባህር ወርዶ 3 መዓልት 3 ሌሊት በከርሰ ባህር አድሮ የቀደመ ጽዕዳዮ ተመልሶለት ይወጣል። ይሄ ምሳሌ ነው። ከራዲዮን የጌታ ምሳሌ ጻዕዳ አለው። ጻዕዳ በመለኮቱ ይለዋልና የማይድን በሽተኛ የዲያብሎስ ምሳሌ ነው። ያ ወፉ ፊቱን አዙሮ እንዲቆም ጌታን በዲያብሎስ ገጸ ምሕረቱን መልሶበታልና። የሚድን ህሙም የተባለ የአዳም ምሳሌ ያ ቀረብ ብሎ አፉን ካፉ አድርጎ ደዌውን በእስትንፋሱ እንደተቀበለው ጌታም የአዳምን አካሉን አካል ባህሪውን ባህሪ አድርጎ አዳም ሊቀበለው የተገባውን መከራ እሱ ተቀብሎ አዳምን የማዳኑ ምሳሌ ወቦአ እግዚእነ ውስተ ኩሉ ጸዋትወ መከራ እንተባቲ አመከረነ ጸላኢ ነስአ ደዌነ ወጾረ ሕማመነ እንዲል። ያ ወፍ ወደ አየር እንደ መውጣቱ ጌታም ወደ መስቀል ወጥቶ በመልዕልተ መስቀል 3 ሰዓት ቆይቷልና ወፉ ወደ ባህር ወርዶ 3 መዓልት 3 ሌሊት በከርሰ ባህር አድሮ የቀደመ ጽዕዳዮ ተመልሶለት እንደ መውጣቱ ጌታም ወደ መቃብር ወርዶ በከርሰ መቃብር 3 መዓልት 3 ሌሊት አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ተዋህዶ የመነሳቱ ምሳሌ ሀደገ ንዴተ ህላዌ ዘቀዳሚ ገባ ወተመይጠ ሀበ ስብሐቲሁ ወክብሩ እንዲል። ሳሊ ለነ ቅድስት ክብር የክብር ክብር ካለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ቡርክት አንቲ ማርያም እመቤታችን ቡርክት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለልሽ የምታሰጭነሽ። ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ኢየሱስ ክርስቶስም ቡሩክ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል የባሕርይ አምላክ ነው። ኦ ድንግል ወላዲተ አምላክ ምኮን ለደናግል አምላክን የወለድሽ እመቤታችን የደናግል መመኪያቸው አንቺ ነሽ። ይህስ እንደምንድን ነው ቢሉ የቀድሞ ወንዶች በሴቶች ይመኩባቸው ነበረ። ከኛ ከአዳም ሔዋን ተገኘች እንጂ
እናንተ እኛን አታስገኙም እያሉ ጌታ ከመቤታችን ሰው ከሆነ በኋላ ግን ምን ነው እኛ ከናንተ ከአዳም ብንገኝ ከኛስ ከመቤታችን ጌታ ተገኝቶ የለምን እያሉ ምላሽ የሚያሳጧቸው ሆነዋልና ወበከመ አውጻ ብእሲ ብእሲተ እንበለ ብእሲት ከማሁ አውጻት ብእሲት ብእሴ እንበለ ብእሲ ሃሎ ዕዳ እምትዝምደ አሃው ለዓለ ትዝምደ አንስት ወኮነት ፈዳይተ ዕዳሃ ለሔዋን እንዲል አንድም በእናንተ ምክንያት ከገነት ከመንግሥተ ሰማያት ወጣን እያሉ ርስት ያካፍሏቸው ነበረ። እነ ቅዱስ ጳውሎስ ብእሲ ወብእሲት አሃዱ አካል እሙንቱ ብለው እስኪ ጽፉ ድረስ ጌታ ከመቤታችን ሰው ከሆነ በኋላ ግን ምን ነው በእኛ ምክንያት ከገነት ከመንግሥተ ሰማያት ብትወጡ በመቤታችን ምክንያት ገነት መንግሥተ ሰማያት ገብታችሁ የለምን እያሉ ምላሽ የሚያሳጧቸው ሆነዋልና የሴቶች መመኪያቸው አንቺ ነሽ አለ። አንድም በእናንተ ምክንያት ሞት መጣብን ይሏቸዋል። በእኛ ምክንያት ሞት ቢመጣባችሁ በመቤታችን ምክንያት ድነት ተገኝቶ የለምን እያሉ የሚመልሱላቸው ሆነዋልና የሴቶች መመኪያቸው አንቺ ነሽ። አንድም ዘንዕድዎን ክርስቶስ በውስተ ወንጌል ያላቸው የሐምስ ደናግል ጠባባት መመኪያቸው አንቺ ነሽ። ዘም ቅድመ ዓለም እልው ተሰባ ምኔኪ ቅድመ ዓለም የነበረ ጌታ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ብሉየ መዋዕል ወጻም ከርስኪ ብሉየ መዋዕል ለማለት ደግሞታል። ይህን ጊዜ ነበረ ይህን ጊዜ ተገኘ የማይባል ጌታ እነሆ ካንቺ ተወለደ። ስጋነ ነሳ ወመንፈሶ ቅዱሰ ዋበነ ወረሰነ ሩያነ ምስሌሁ በብዛይሩቱ የእኛን ስጋ ነስቶ የሱን የባህሪ ሕይወቱ መንፈስ ቅዱስን ለኛ ሰጥቶ በይቅርታውና በቸርነቱ ብዛት ከሱ ጋር አስተካከለን። በሕማም በሞት በመምርነት በከመ አረይነ ሕማመ ንኤሪ ክብረ ወበከመ አረይነ ትዕግስተ ንኤሪ ነጊሰ ምስሌሁ እንዲል ፍጡር ከፈጣሪ ጋር መተካከል የለም ብሎ ከእመቤታችን የነሳውን ሥጋ በተዋሂዶ የባህሪ አምላክ አደረገው ሲል ነው። ውእቱ አምላክ ዘኮነ ሰባ ወውእቱ ሰብ ዘኮነ አምላከ በተዋሂዶ ተመለኮት ወዝንቱ ሥጋ አምላክ ኮነ እንዲል አንቲ ታብይም ብዙኃት አንስት ከብዙዎች ሴቶች አንቺ ትበልጫለሽ። እለነሳ ጸጋ ወክብረ አንዲቱማ ካንዲቱ ብትበልጥ ታዲያ ምን ያስደንቃል ብሎ አንቺ ጸጋ ክብር ልዕልና ቅድስና ካላቸው ሴቶች ሁሉ አንቺ ትበልጫለሽ። ኦ ማርያም ወላዲተ አምላክ ሀገር መንፈሳዊት ዛደረ ላሊያ እግዚአብሔር ልዑል እግዚአብሔር የከተመባት የሰፈረባት ረቂቅ ከተማ አምላክን የወለድሽ እመቤታችን ጸጋ ክብር ቅድስና ካላቸው ሴቶች ይልቅ አንቺ ትበልጫለሽ። ሀገር መንፈሳዊት አላት እመቤታችንን ንጉሥ በሀገር ከተማ አድርጎ እንደሚኖር ጌታም 9 ወር ከ5 ቀን ማህፀኗን ዓለም አድርጎ ኖሯልና አንድም ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር የእግዚአብሔር ከተማ ሆይ ባንቺ የሚነገረው ነገር ድንቅ ነው ብሎ ነቢዩ ዳዊት ትንቢት የተናገረልሽ አማናዊት ከተማ አምላክን የወለድሽ እመቤታችን ጸጋ ክብር ቅድስና ካላቸው ሴቶች ይልቅ አንቺ ትበልጫለሽ። ከተማ ጳጳሱን ከነመርኤቱ ንጉሡን ከነሰራዊቱ አንድ አድርጋ እንደምትይዝ እመቤታችንም ሰማይን ከነግሱ ምድርን ከነልብሱ በመዳፉ የያዘውን ጌታ በማህፀኗ ይዛለችና አንድም በከተማ ሁሉም ይገኛል እመቤታችንን ተማጽነን የምናጣው ነገር የለምና አንድም ፈለግ ዘይውህዝ ያስተፌስ ሀገረ እግዚአብሔር ደስ የሚያሰኝ ወንዝ የሚፈስብሽ ሀገረ እግዚአብሔር አንቺ ነሽ ብሎ ዳዊት ዳግመኛ ይዘመረልሽ ድንግል ሆይ አንቺ ጸጋ ክብር ቅድስና ካላቸው ሴቶች ሁሉ ትበልጫለሽ። ወንዝ ከላይ ወደ ታች እንደሚፈስ መልአኩ ቅዱስ ገብርኤል ከሰማይ ወደ ምድር ወርዶ እመቤታችንን ትጸንሻለሽ ወንድ ልጅም ትወልጃለሽ ብሎ ደስ የሚያሰኝ ብስራት ነግሯታልና አንድም በሀገረ እግዚአብሔራን በሀገር አምላክነ እግዚአብሔር ሳረራ ለዓለም ብሎ ዳዊት ትንቢት የተናገረልሽ አማናዊት ከተማ አንቺ ነሽ። እስመ ዘይነብር ዲበ ኪሩቤል ወሱራፌል በራእኪ አቀፍኪዮ በሱራፌል በኪሩቤል አድሮ የሚኖር ጌታን በክንድሽ ታቅፈሽ በመሃል እጅሽ ይዘሽዋልና
ሕፃናት ሲወለዱ እናቶቻቸው በመሃል እጃቸው ይይዟቸዋል፣ ያበጃጇቸዋል አናት እንዳይወርዳቸው ነው። ጌታም ግዕዘ ሕፃናትን አላፋለሰምና እንዲህ ይለዋል። ወዘይሴሲ ለኩሉ ዘሥጋ በብዛይሩቱ አሐዘ አጥዋተኪ ወጠበወ ሀሊበ። በይቅርታውና በቸርነቱ ብዛት 22ቱን ስነ ፍጥረት በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታ ጥበድንግልናሽን ይዞ ሀሊበ ድንግልናሽን ጠባ። አንድም በየጊዜው ሥጋው ደሙን ለምእመናን የሚመግብ ጌታ ጥበድንግልናሽን ይዞ ሀሊበ ድንግልናሽን ጠባ። ዘውቱ አምላክነ መድኃኔ ኩሉ ሊክ ከሆነ ሳይተረጉም አይሄድምና ይኸውም የፍጥረት ሁሉ ድህነት የሚሆን ፈጣሪያችን ኢየሱስ ክርስቶስ ነው። ይርየነ እስከ ለዓለም ንስግድ ሎቱ ወንሰብሖ። እስከ ዘላለሙ ይጠብቀን ዘንድ የባህሪ ስግደት እንስገድለት፣ የባህሪ ምስጋናም እናመስግነው። አንድም የባህሪ ስግደት እንሰግድለት ዘንድ የባህሪ ምስጋናም እናመሰግነው ዘንድ ይርአየነ እስከ ዘላለሙ ይጠብቀን። ስግደት 3 ወገን ነው። መጀመሪያ ወርቆ መነሳት አፈር ትቢያ የነበርኩ ከዚህ አንስተ የፈጠርከኝ ማለት ነው። ሁለተኛ ወርቆ መነሳት ምንም እንኳን በበደል ብረክስ በኃጢአት ብሰነካከልም በንስሐ ታድሰኛለህ ማለት ነው። ሶስተኛ ወርቆ መነሳት ብሞትም ፈርሼ በስብሼ አልቀርም በትንሣኤ ዘጉባኤ ታስነሳኛለህ ማለት ነው። እስመ ውእቱ ፈጠረነ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና። ሰአሊ ለነ ቅድስት በጥንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ማርያም ድንግል ሙዳየ እፍረት ነቃ ፈልፈለ ማየ ሕይወት የፈልፈለ ሕይወት የኢየሱስ ክርስቶስ መገኛ ድንግል ማርያም የሽቱ ሙዳይ ናት። አንድም የሽቱ ሙዳይ ድንግል ማርያም የፈልፈለ ሕይወት የኢየሱስ ክርስቶስ መገኛ ናት። ሙዳይ እንዳለፈው ነቅ ፈልፈል እመቤታችን ማየ ሕይወት ጌታ። አንድም ነቅ እመቤታችን ፈልፈል ጌታ ማየ ሕይወት ትምህርት ልጅነት ሀደጉኒ ሊተ ነቃ ማየ ሕይወት ወከረዩ አዘቅተ ዘኢይትረከብ ማዩ እንዲህ ፍሬ ከርሳ ዳነ ኩሎ ዓለመ የማኅፀኗ ፍሬ ኢየሱስ ክርስቶስ ዓለሙን ሁሉ አዳነ። ወሳረ ምኔነ መርገመ ከኛ መርገመ ሥጋ መርገመ ነፍስን አጠፋ። አስተኀፈረ ኃጢአተ በዲበ ምድር ወሰአረ መርገመ በዲበ ዕፀ መስቀል ወአብጠለ ሞተ እምሲኦል ወነሰተ ሙስና እሙስተ መቃብር እንዲህ ወገብረ ሰላመ ማእከለነ በመስቀሉ እሩይ ማእከለ እግዚአብሔር ወሰብ ሆኖ በመስቀሉ በመሰቀሉ ፍቅር አንድነትን አደረገ። የበለስን ደም አደረቀ። ፍዳና ኩነኔን ከሰው ልጆች አራቀ። መላእክትን ደቂቀ አዳምን አስታረቀ። ወገብረ ሰላመ በደመ መስቀሉ እለ ውስተ ሰማይ ወእለ ውስተ ምድር ወዘታሕቲሃ ለምድር እንዲህ ወበትንሣኤሁ ቅድስት አግቦ ለብእሲ ዳግመ ውስተ ገነት በልዩ ትንሣኤው አዳምን ወደ ቀደመ ቦታ ወደ ቀደመ ክብሩ ወደ ቀደመ ማዕረጉ መለሰው። ትንሣኤውን ቅድስት አለ ከነ አልዓዛር ትንሣኤ ሲለይ ነው። የነ አልዓዛር ትንሣኤ በብሉይ ሥጋ ነው፣ የእሱ ግን በሐዲስ ሥጋ ነውና። አንድም የነ አልዓዛር ትንሣኤ አስነሽ ይሻል፣ እሱ ግን በገዛ ሥልጣኑ ነውና ወተንሣይኩ በሥልጣነ ባሕቲትየ እንዲህ። አንድም የነ አልዓዛር ትንሣኤ ሁለተኛ ሞት አለበት፣ የእሱ ግን ሁለተኛ ሞት የለበትምና ወይረክቦ እምዝ ዳግም ሞት እንዲል። አንድም የነ አልዓዛር ትንሣኤ ትንሣኤ ዘጉባኤ ይጠብቃል፣ በእሱ ግን ይህ ሁሉ የለበትምና ዋሂጸረ ዕድሜ ለርእሱ እንዲል። ዳግመ ያልተካከለ ቀድሞ የገቡበትን ኋላ ለወጡበት። አንድም ዳግመ የተካከለ ቀድሞ የገቡበትን ኋላ ለገቡበት። ሰአሊ ለነ ቅድስት አዳምን ወደ ቀደመ ቦታው ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ከመለሰው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ማርያም ንጽሕት ድንግል ወላዲተ አምላክ ማእምን ንጽሕት ድንግል ማርያም አምላክን ለመውለድ የታመነች ናት።
አንድም አምላክን ለመውለድ የታመነች ንጽሕት ድንግል ማርያም ብቻ ናት። ሰዓሊተ ምሕረት ለውሉደ ሰብ ለሰው ምሕረትን ለማማለድ ድንግል ማርያም የታመነች ናት። ድንግል ማእምን ወላዲተ አምላክ ማእምን ሰዓሊተ ምሕረት ማእምንት ብሎ ይገጥመዋል። ድንግል ማእምንት አለ ድንግል እየተባሉ መታማት አለና፣ እመቤታችን ግን ለዘላለም በድንግልና የታመነች ናት። ወላዲተ አምላክ ማእምንት አለ ርጉም ንስጥሮስ እሰወኬ ትሰመይ ቅድስት ድንግል ማርያም ወላዲተ አምላክ ወአማነ ትሰመይ ወላዲተ ሰብ ብሏት ነበርና አምላክን ለመውለድ የታመነች ናት። ሰዓሊተ ምሕረት ማእምንት አለ ሰውን አማልደኝ ያሉት እንደሆነ እገሌ እንዲህ ቢልህ እንዲህ በለው ብሎ የባሰ ጸባ አክሮ ነገር አጽንቶ ይመለሳል። የእመቤታችን ልመና ግን አንገት አያስቀልስ ፊት አያስመልስም። ሰአሊ ለነ በክርስቶስ ወልድኪ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ ለምኝልን። ይስረይ ኃጢአተነ ኃጢአታችንን ያስተሰርይልን ዘንድ ለሰው ኃጢአቱ ከተሰረየለት ሌላ አይሻምና ጸጋሰ ስርየተ ኃጢአት ይእቲ እንዲል ሰአሊ ለነ ቅድስት ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ማርያም ድንግል ትጸርህ በቤተ መቅደስ ወትብ ሊያምር እግዚአብሔር ከማልብየ ዘአምር ባዕድ ወኢምንትኒ ዘእንበለ ድምፀ ቃሉ ለመልአክ ዘአብሰረኒ በክብር ወይቤለኒ ሰላም ለኪ ኦ ቅድስት ድንግል። ጸርሃት ሲል ነው። መጽሐፍ ኃላፊያትን መጻያት መጻያትን ኃላፊያት አድርጎ መናገር ልማድ ነው። አመ ወጹ እስራኤል እምግብጽ ወአመ ይትባሃሎ ለሰይጣን ወአመ ይመጽእ ወልደ እጓለ እመሕያው በስብሐቲሁ እንዳለው ያለ ነው። ልዕልት ክብርት እመቤታችን በመላእክት ዘንድ ክብር ምስጋና ተገባሽ ብሎ በክብር አክብሮ አጓዶ ከነገረኝ ከመልአኩ ከቅዱስ ገብርኤል ቃል በቀር ሌላ እንዳላውቅ እግዚአብሔር ያውቃል ብላ እመቤታችን በቤተ መቅደስ ሳለች አሰምታ ተናገረች። ይህስ እንደምንድነው ቢሉ እመቤታችን የብጻት ልጅ ናት። 3 ዓመት ሲሆናት አፏ እህል ሳይለምድ ሆዷ ሰው ሳይወድ ብለው እናት አባቷ ወስደው ለቤተ እግዚአብሔር ሰጧት። ሊቀ ካህናቱ ዘካርያስ ይባላል። የእመቤታችን መልኳ እንደ ፀሐይ ሲያበራ አይቶ ይችን ውብ የመሰለች ብላቴና ተረክቤ እንደምን አድርጌ አኖራታለሁ ብሎ ደወል አስመትቶ ካህናቱን አይሩገ እስራኤልን ሰብስቦ የምግቧን ነገር ሲማከሩ መልአኩ ቅዱስ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ። ሊቀ ካህናቱ ዛሬ ሀብቴን ክብሬን በሰው መካከል ሊገልጥልኝ ነው መሰለኝ ብሎ ሊቀበል ቀረበ። መልአኩ ወደ ላይ ሰቀቀበት። ካህናቱም ሊቀበሉ ቀረቡ፣ ወደ ላይ ሰቀቀባቸው። አይሩገ እስራኤልም ቀረቡ፣ ወደ ላይ ሰቀቀባቸው። ሐና ኢያቄምም ሊቀበሉ ቀረቡ፣ መልአኩ ወደ ላይ ሰቀቀባቸው። ሐና ምናልባት ለዚች ብላቴና የወረደ መንፈስ ቅዱስ ሳይሆን አይቀርምና እስኪ ትተሻት ጥቂት እልፍ በይ አሏት። ትታት ጥቂት እልፍ ብትል መልአኩ ወርዶ ግራ ክንፉን አንጥፎ ቀኝ ክንፉን አጎናጽፎ በቆመ ብእሲ አድርጎ መግቧት አርጓል። ምግቧ ሰማያዊ ነው ሲል ነው። የምግቧ ነገር ከተያዘልን እችን የመሰለች ውብ ብላቴና ከሰው ጋር ምን ያጋፋታል? ኑሮዋ ከቤተ መቅደስ ይሁን ብለው ከቤተ መቅደስ አግብተው አኑረዋት ሄደዋል። እመቤታችንም መላእክት ሊቃነ መላእክት እያጫወቷት እያረጋጓት 12 ዓመት በቤተ መቅደስ ተቀመጠች። ከናት ከአባቷ ቤት 3 ዓመት ከቤተ መቅደስ 12 ዓመት በአጠቃላይ 15 ዓመት ሲሆናት አይሁድ መቼም ለምቀኝነት አያርፉምና ይህች ብላቴና ለአቅመ ሔዋን ደረሰች። እሷን ያለ ጎልማሳ ከቤተ መቅደሳችን አስገብተን ቤተ መቅደሳችንን ታረክስብናለች፣ እንዲያውም ጠረጠርናት፣ ትውጣልን፣ ጠይቀ ያለችውን አድርግላት አሉት። ሊቀ ካህናቱም ዘካርያስ ከመቤታችን ሄዶ ኦለተ እስራኤል እፎ ትፈቅዲ ትንበሪ፣ ልጄ እንደምን ሆነሽ ልትኖሪ ትወጃለሽ አላት። እመቤታችንም ፈጻሚተ ፈቃድ ትሁት ናትና እንግዲህ ከእግዚአብሔር በታች ያለኝ አባት አንተ ነህ፣ ወደ እግዚአብሔር አመልክትልኝ አለችው።
ወደ እግዚአብሔር ቢያመለክት ጌታ ስራውን ያለ ምክንያት አይሰራውምና ከነገደ ይሁዳ ሚስት የሞተችበትን በትር ሰብስበህ በቀዳማይ ሰዓተ ሌሊት ይዘህ ገብተህ ስትጸልይበት እደር፣ ከዚያ ምልክት አሳይሃለሁ፣ ለዚያ ሰው ስጣት አለው። ሊቀ ካህናቱም በትር ቢሰበስብ 985 በትር ሆነ። ያንን በቀዳማይ ሰዓተ ሌሊት ይዞ ገብቶ ሲጸልይበት ቢያድር በዮሴፍ በትር ላይ ኦ ዮሴፍ ወልደ ዳዊት ቀባ ለማርያም ፍርትከ የሚል ተጽፎ ተገኝቷል። ርግብም በራሱ ላይ ወርዳ አርፋበታለች። ዕጣም ቢጥሉ ለሱ ደርሷል። እንደ 3 ምስክር ልማ በስሉስ ጥፋ በስሉስ እንዲሉ በዚያም ብንል ላንተ ደረሰች። ሱባኤ ገብተን የሰጠንህን ሱባኤ ገብተን እስክንቀበልህ ድረስ ጠብቃት፣ ተንከባከባት አሉት። ይዟት ወደ ቤቱ ሄዷል። ከቤቱ አኑሯት። ዘመኑ ዘመነ አጸባ የንግድ ወቅት ነበርና ንግድ ለመሄድ ዕለቱን ተሸኝቶ አድሯል። ዮሴፍ ከ3 ወር በኋላ ተመለሰ። ዮሐንስ የሚባል ፈላስፋ ወዳጅ ነበረው። ሊጠይቀው መጣ። ጥቂት ተጨዋውተው ሊሄድ ተነሳ። ሊሸኘው ወጣ። ዮሴፍ ይህች ብላቴና ጸንሳለች፣ ካንተ ነው ወይስ ከሌላ አለው። በምን አውቀው ቢሉ በፍልስፍና። የጌታስ ጽንስ በፍልስፍና አይታወቅም ብሎ ሴቶች ሲጸንሱ ከቀደመው ይልቅ መልካቸው ያምራል፣ ጡታቸው ይጠቁራል፣ ከንፈራቸው ይደርቃል። በዚህ አውቆ ዮሴፍም እረ እኔ ስንኳን ገቢር ቀርቶ ሐሌውም አላውቅባትም አለው። እንግዲያውስ ሰሰነይ ተብላ እንዳትወገርብህ ገብተህ ጠይቀህ ተረዳ አለው። ገብቶ ኦለተ እስራኤል መኑ ቀረጽ አክናፈ ድንግልናኪ ወእምነ መኑ ጸነስኪ አላት። እመንፈስ ቅዱስ በመንፈስ ቅዱስ ግብር አለችው። ከዚያ በፊት እንዲህ ተደርጎ ያውቅም ነበርና ነገሩ ረቀቀበት። ቢረቀው ከደጁ ወድቆ ይኖር የነበረ ደረቅ ግንድ አለ። ያንን ዓለምልማ አብባ አፍርታ አሳይተዋለች። በዚያውስ ላይ አይጹ ከባህሪያቸው እንዲያብቡ ንቦች በባህሪያቸው እንዲራቡ የሚያደርግ ጌታ እኔንስ በሕቱም ድንግልና ጸንሼ በሕቱም ድንግልና እንድወልድ ቢያደርገኝ ይሳነዋል ትላለህ ብላ ነገሩን በዚህ አስረድተዋለች። ይኸውም አልቀረም። ወዲያው ለበዓል የሚወጡበት ጊዜ ደረሰ። ወወርቀ ዮሴፍ ውስተ ጽኑ መዋግደ ሕሊና ይላል። ትቻት ቢሄድ ያደረገችውን አውቃ ከደረቷ ታጥቃ እንዲሉ ያደረገውን አውቆ ትቷት መጣ ይሉኛል። ይዣትም ቢሄድ ሰሰነች ብለው በድንጋይ ወግረው በእሳት አቃጥለው ይገሉብኛል። ምን ይሻለኛል እያለ ወንዘ ዘንተ ይሄል ዮሴፍ ይላል። ይህንን ሲያወጣ ሲያወርድ ወአስተርአዮ መልአከ እግዚአብሔር በሕልም ይላል። መልአከ እግዚአብሔር በሕልም ታየው፣ ተነጋገረው። ኦ ዮሴፍ ወልደ ዳዊት ትፍራነ ሲኦታ ለማርያም ፍርትከ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ቃለ እግዚአብሔር ውእቱ። ዮሴፍ ከሷ የሚወለደው የአብ አካላዊ ቃል በግብረ መንፈስ ቅዱስ ነውና አይዟት ትፍራ፣ ይዛት ውጣ አለው። ይዟት ወጥቷል። ነገሩም አልቀረም። ማየ ዘለፋ አጠጧት። ይህ በኦሪቱ ልማድ ነው። ባልየው መንፈሳዊ ቅናት ተነሳስቶ ከሌላ ወንድ ደርሳለች ብሎ ሚስቱን የጠረጠራት እንደሆነ ሐሪጸ ሰገም ውሃ በገንቦ አሲዞ ራሷን አከናንቦ ወደ ቤተ መቅደስ ይዟት ይሄዳል። ሊቀ ካህናቱ ከምህዋሩ ላይ ሆኖ ክንብንብሽን ግለጪው ይላታል። እንዲህ ግለጥብኝ በይ ሲያሰኛት ነው። ከወሪቱ የሚደገም የሚጸለይ አንድ አምድ አለ፣ ይስጥቂ ያውቅ የሚባል። ሊቀ ካህናቱ ያንን ደግሞ ህራረ ዕጣኑን ሐመደ ምስዋውን በጥብጦ ባልሽ የጠረጠረሽን አድርገሽ ሰውረሽ እንደሆነ ሰውነትሽ ይበጥ፣ ጎንሽ ይላጥ፣ አጥንትሽ ይርገፍ፣ አላደረግሽው እንደሆነ በወንድ ልጅ ይታረቅሽ ብሎ ይሰጣታል። እሷም አሜን ወአሜን ብላ ተቀብላ ትጠጣዋለች። እርግማኑ ይደረግብኝ ምርቃኑ ይደረግልኝ ስትል ነው። ባሏ የጠረጠራትን አድርጋ ሰውራ እንደሆነ ወዲያውኑ ሰውነቷ ያብጣል፣ ጎኗ ይላጣል፣ አጥንቷ ይረግፋል። ያላደረገችው እንደሆነ በወንድ ልጅ ይታረቃታል። በዚያ ልማር ነው። ለእመቤታችንም ቢያጠጧት ወአብርሃ ገጻ ምስቢተ እደ እምብርሃነ ፀሐይ ዘወርሃ ኔሳን ይላል። ፊቷ ከፀሐይ 7 እጅ አብርቶ ተገኝቷል። ከዚያ የተሰበሰቡ ሕዝቡ ይህችን ብላቴና ባላደረገችው ነገር በከንቱ አምተናታል ብለው የተናገሩትን ለሷ ሰጥቶ ትጸርህ ብሎ ተናገረ። አንድም ካህናቱ በቤተ መቅደስ ኦ ድንግል አኮ ለዮሴፍ ዘተፍህርኪ ለተቃርቦ አላ ከመ ይቀብኪ ንጹሃ
እያሉ የሚያመሰግኗትን ለሷ ሰጥቶ ተጸርህ ብሎ ተናገረ። ጾርኪ ዘይጸወ የማይወሰነውን ወስነሽ አግመርኪ ዘይትገመር የማይቻለውን ቻልሽ። ዋልቦ ዘያገምሮ ምንትኒ ምንም የሚችለው የሌለውን ይበዝ ውዳሴኪ ኦ ምልዕተ ጸጋ በኩሉ ክብር ምልዕተ ጸጋ ምልዕተ ክብር እመቤታችን በክብረ ወሊድ ላይ ክብረ ድንግልና ተጨምሮልሽ የምትመሰገኙ ምስጋና ምን ይበዛ ብዙ ውእቱ ብዙ ነው። እስመ ኮንኪ አንቲ ማደረ ቃል የአብ አካላዊ ቃል ማደሪያን ሆነሻልና። አንቲ ውእቱ መንጦላት ስፍት እንተ ታስተጋቦሙ ለማይምናን ሕዝበ ክርስቲያን ምእመናን ሕዝበ ክርስቲያንን ሰብስባ የያዘች በአራት ወገን ተይዛ በውስጧ ስዕለ እንስሳ፣ ስዕለ አዕዋፍ፣ ስዕለ አራዊት ተስለውባት ከሰማይ ስትወርድ ቅዱስ ጴጥሮስ በናይሰ ኢዮጵያ ያያት ሰፊ መጋረጃ አንቺ ነሽ። ይህስ እንደምንድን ነው ቢሉ ሊቀ ሐዋርያት ቅዱስ ጴጥሮስ በኢዮጴ ከስምዖን ሰፋያሳን ቤት ሳለ ረሃብ መንፈሳዊ ተነሳሳበት። ከሰገነት ወጥቶ ተቀመጠ። ምን ነው ቢርበው ይበላል እንጂ ከሰገነት ወጥቶ ለምን ይቀመጣል ቢሉ ጊዜያት ለማዳረስ ነው። አንድም ምግቡ እስኪዘጋጅለት ድረስ። ወዲያው ተደሞ መጣበት ተኛ። ራእይ ያያል። ሰፊ መጋረጃ በአራት ወገን ተይዛ በውስጧ ስዕለ እንስሳ፣ ስዕለ አዕዋፍ፣ ስዕለ አራዊት ተስለውባት ከሰማይ ስትወርድ መልአኩ ሪያውን እያየ ኦ ጴጥሮስ ተንስ ህርድ ወብላ፣ ጴጥሮስ ወይ ይህንን ሪያ አርደህ አወራርደህ ብላ ይለዋል። ሐሰለከ እግዚእ ይቦአ ርኩስ ውስተ አፌ፣ ጌታዬ ርኩስ ነገር ወደ አፌ ገብቶ አያውቅም ብሎ ይመልስለታል። መልአኩም ዘእግዚአብሔር አንጽሐ አንተ የታስተራቁስ፣ እግዚአብሔር ንጹሕ ያደረገውን አንተ አታርክስ ብሎ ይህንን 3 ጊዜ መላልሶ ነግሮት ተመልሶ ተጠቅሎ ሲያርግ ያያል። ይሄ ምሳሌ ነው። መንጦላይት መጋረጃው የእመቤታችን ያቺ መጋረጃ ሰፊ መሆኗ የእመቤታችንም ክብሯ በረከቷ ቅድስናዋ ብዙ ነውና ያቺ መጋረጃ በአራት ወገን እንደተያዘች እመቤታችንም በአራቱ ማዕዘነ ዓለም ክርስቲያን የሆነ ሁሉ ሰዓሊ ለነ ቅድስት ሳይላት የሚውል የሚያድር የለምና ይልቁንም የተማረ ከሆነ ስለ እንስሳ የምእመናነ እስራኤል፣ ስለ አዕዋፍ የምእመናነ ካህናት፣ ስለ አራዊት የምእመናነ አሕዛብ ምሳሌ መልአኩ ሪያውን እያየ ኦ ጴጥሮስ ተንስ ህርድ ወብላ ማለቱ ለጊዜው ምግቡን ነው። ፍጻሜው ግን አሕዛብን እነ ቆርኔሌዎስን አጥምቃቸው አትጸየፋቸው ሲለው ነው። 3 ጊዜ መላልሶ መናገሩ የሶስትነት ቃሉ ያለመለወጡ የአንድነት ምሳሌ ተመልሶ ተጠቅሎ ሲያርግ ማየቱ በእመቤታችን ያመኑ ምእመናን ሁሉ አንድ ሆነው ገነት መንግሥተ ሰማያት ለመግባታቸው ምሳሌ። አንድም መጋረጃዋ የወንጌል በአራት ወገን መያዟ ወንጌል በአራት ክፍል ሆና ተጽፋ በአራቱ ማዕዘነ ዓለም ስትሰበክ የመኖሯ ምሳሌ ተመልሶ ተጠቅሎ ሲያርግ ማየቱ በወንጌል ያመኑ ወንጌልን የተማሩ ምእመናን አንድ ሆነው ገነት መንግሥተ ሰማያት ለመግባታቸው ምሳሌ። ወትሜሮሙ ሰጊደ ለስሉስ ማያዊ ወትምህርዮሙ ሲል ነው። ለስላሴ ስግደትን የምታስተምሪላቸው አንቺ ነሽ። ጌታ ከእመቤታችን ከመወለዱ በፊት የስላሴ አንድነት ሶስትነት ተለይቶ አይታወቅም ነበርና መኑሂ እምኢያእመሮሙ ለስሉስ ቅዱስ ዘእንበለ እምድረ ተሰገወ ወልድ ዋሕድ እምቅድስት እሙ እንዲል። አንድም ወትሜሮሙ ሰጊደ ለስሉስ ማያዊ ለስላሴ አምስቱን አዕማደ ምስጢርን ያስተማርሽላቸው አንቺ ነሽ። ጌታ ከእመቤታችን ከመወለዱ በፊት አምስቱ አዕማደ ምስጢር ተለይተው አይታወቁም ነበርና አንድም በሀገራቸው የቤተ መቅደስ ደጃፍ አንድ መጋረጃውም አንድ ነው፣ አንድ ገጽ ብለን እናምናለን ሲሉ ነው። እኛ ግን የቤተ መቅደሱ ደጃፍ 3 መጋረጃው አንድ ነው። በስም በግብር በአካል 3 በባህሪ በህልውና አንድ ብለን እናምናለን ስንል ነው። አንቲ ውእቱ ዘጾርኪ አምደ እሳት ዘርየ ሙሴ በደብረ ሲና ያየውን አምደ እሳት የወሰንሽ አንቺ ነሽ። ዘውቱ ወለ እግዚአብሔር መጻ ወአደረ ውስተ ከርስኪ ሊክ ከሆነ ሳይተረጉም አይሄድምና ይኸውም ከስጋሽ ስጋ ከነፍስሽ ነፍስ ነስቶ
ሰው የሆነው ወልደ እግዚአብሔር ነው። ኮንኪ ታቦቶ ለፈጣሪ ሰማያት ወምድር ሰማይ ምድርን ለፈጠረ ጌታ ማደሪያን ሆነሻልና። ጾርኪዮ በከርስኪ ተሳተ አውራሃ ኮንኪ ታቦቶም ብል ወታቦት ዘንጉስ እንዳለው ያይደለ 9 ወር ከ5 ቀን በማህፀንሽ ወሰንሽው። መጽሐፍ የመላውን አጉድሎ የጎደለውን መልቶ መናገር ልማር ነው። ወነበርኩ እስተከርሰ እሜ 10 አውራሃ በደም ርጓ እንዲል አንቲ ማእምንት ለዘያ ገምርዎ ሰማያት ወምድር ሰማይ ምድር የማይወስኑትን ጌታ ለመወሰን የታመንሽ አንቺ ነሽ። ኮንኪ ተንከተመ ለእርገት ውስተ ሰማይ ከምድር ወደ ሰማይ ለመውጣት መሰላል ሆንሽን። በመሰላል የላዩ ወደ ታች ይወርድባታል፣ የታች ወደ ላይ ይወጣባታል። የታች ወደ ላይ እንደሚወጣባት እኛ ከሥላሴ መወለዳችን ክብር ማግኘታችን በእመቤታችን ነውና፣ የላይ ወደ ታች እንደሚወርድባት ሥላሴም በእኛ ማደራቸው በእኛ መመስገናቸው በእመቤታችን ነውና፣ አንድም ከሲኦል ወደ ገነት መሸጋገሪያ ድልድይ ሆንሽን። በዚች በድልድይ የወዲያው ወዲህ የወዲሁ ወዲያ ይሸጋገሩባታል። በእመቤታችንም ከሐሳር ወደ ክብር፣ ከሞት ወደ ሕይወት፣ ከባርነት ወደ ነጻነት፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት ተሸጋግረንባታልና፣ አንድም የሥጋ እርገት የቃል እርደት ምክንያት ሆንሽ፣ አንድም የመሥዋዕት ሁሉ ማሳረጊያ ሆንሽን። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘየዐርግ ሉዓሌ እንዲል ብርሃንኪ ያቢም ብርሃነ ፀሐይ ልጅሽ ከብርሃነ ፀሐይ ይበልጣል። እሱንስ አሁን በደገኛው ኮከብ ብሩህ ብሎ ያመጣዋል ብሎ ክብርሽ ከብርሃነ ፀሐይ ይበልጣል። እመቤታችን ፀሐይ ከማትደርስበት ደርሳ የምትመሰገን ስለሆነ አንቲ ውእቱ ምስራቅ ዘወፃ እምኔኪ ኮከብ ብሩህ ዘነጸርዎ ቅዱሳን በፍስሐ ወባሴት ጽኑዓን ሰብአ ሰገል በፍጹም ተድላ ደስታ ያዩት የብሩህ ኮከብ መገኛ ምስራቅ አንቺ ነሽ። ወርኢኩ ረሲአነ እንዘ ይወርዱ እስተ መቃብር ቅዱስ እንዲል አንድም ቅዱሳን ነቢያት በፍጹም ተድላ ደስታ ያዩት የብሩህ ኮከብ መገኛ ምስራቅ አንቺ ነሽ። ዘፈታ ላዕለ ሔዋን ትለድ በጻር ወሕማም በሕማም ለዲ ወወልደኪ ይኩን ምግባእኪ አበምትኪ ወውእቱ ይቅንይኪ እንዲል ሔዋን ጻርሽን ጋርሽን የብዙ ብዙ አደርገዋለሁ የሚል የመርገም ቃል ሰማች። አንቲሰ ማርያም ሰማይኪ ዘይብል ተፈሲ ኦ ምልዕተ ጸጋ አንቺ ግን እመቤታችን ተፈሲ ኦ ምልዕተ ጸጋ የሚል የሕይወትን ቃል ሰማሽ። አንድም ዘፈታ ላዕለ ሔዋን ትለድ በጻር ወሕማም ሔዋን በሕማም ለዲ ወውልደኪ ይኩን ምግባእኪ ሀመምትኪ ወውእቱ ይቅንይኪ ጻርሽን ጋርሽን ድካምሽን የብዙ ብዙ አደርገዋለሁ የሚል የመርገም ቃል ሰምታ ወወለደት ቃይልሃ ምክንያተ ሞት የሆነ ቃይልን ወለደች። አንቲሰ ማርያም ሰማይኪ ዘይብል ተፈሲ ኦ ምልዕተ ጸጋ አንቺ ግን እመቤታችን ተፈሲ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ የሚል የሕይወትን ቃል ሰምተሽ ወለድኪ ለነ ንጉሠ እግዚአ ኩሉ ፍጥረት ሞትን የሚውጥ ሕይወትን የሚሰጥ የፍጥረቱ ሁሉ ገዢ የሚሆን ንጉሥ ክርስቶስን ወለድሽልን። መጻ ወአዳነነ ተወልዶም አዳነን። ማሪ ውእቱ ወመፍቀሬ ሰብ ይቅር ባይ ሰው ወዳጅ ነውና በእንተዝ ንወድሰኪ በከመ ገብርኤል መልአክ እንዘ ንብል ቡርክት አንቲ ማርያም ወቡሩክ ፍሬ ከርስኪ ተፈሲ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። ስለዚህ መልአኩ ቅዱስ ገብርኤል ተፈሲ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ብሎ እንዳመሰገነሽ እኛም ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ ብለን እናመሰግንሻለን። አንድም መልአኩ ቅዱስ ገብርኤል ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ ብሎ እንዳመሰገነሽ እኛም ተፈሲ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ብለን እናመሰግንሻለን። ሳሊ ለነ ቅድስት ኮከብ ብሩህ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ቅድስት አለ ጽንዕት ንጽሕት ክብርት ልዩ ሲል ነው። ጽንዕትም አላት
ሌሎች ሴቶች ቢጸኑ እስከ ጊዜው ነው እንጂ ኋላ ተፈቶ አለባቸው። እመቤታችን ግን ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽኒት ናትና ንጽሕትም አላት። ሌሎች ሴቶች ቢነጹ ከነቢብ ከቃል ከአንደበት ከገቢር ከሥራ ከድርጊት ሊሆን ይችላል። ከሐልዮ ከሐሳብ ግን አይነጹም። እመቤታችን ግን ከነቢብ ከቃል ከአንደበት ከገቢር ከሥራ ከድርጊት ከሐልዮ ከሐሳብ ንጽሕት ናትና ወይ ረኩሰት በምንትኒ እንዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል ክብርትም አላት። ሌሎች ሴቶችም ብናከብራቸው ነቢያት ሐዋርያትን፣ ጻድቃን ሰማዕታትን፣ ጳጳሳት ኤጲስቆጶሳትን፣ ቀሳውስት ዲያቆናትን፣ ነገሥታት መኳንንትን ወለዱ ብለን ነው። እመቤታችን ግን የምናከብራት እመ አምላክ ወላዲተ አምላክ እመ ብርሃን እመ ብዙኃን ብለን ነውና ልዩም አላት። እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛ የተገኘች ከእመቤታችን በቀር ሌላ ሴት የለችምና ወደፊትም ለዘላለም አትኖርምና አይኑ አነ ያሉ እንደሆነ አይምሮውን ለቦውን በልቡናችን ሳይልን አሳድርልን ማለት ነው። አልፈው አነ ያሉ እንደሆነ ለምኝልን ማለት ነው። አሁን በእመቤታችን በየዕለቱ ልመና መውደቅ መነሳት ኖሮባት አይደለም። በቀደመ ልመናዋ በቃል ኪዳኗ የምታስምረን ስለሆነ ነው እንጂ ስንኳን በእመቤታችን በሌሎችም በጻድቃን በሰማዕታት በየዕለቱ ልመና መውደቅ መነሳት የለባቸውም። አንድ ጊዜ ለሁል ጊዜ በተሰጣቸው ቃል ኪዳን ሲያስምሩን ሲያማልዱን ይኖራሉ እንጂ ጻድቃንኒ ይረክቡ ኩሎ ዘሐሰሱ በአሐቲ ስዕለቶሙ እንዲል ይህን ተናግሮ ሲፈጽም በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታርጋለች። እሱም ተባርኮ እጅ ነስቶ ከመካነ ግብሩ ይቀመጣል። ወሶ በፈጸመ ወድሶታ ባረከቶ ወሃበቶ ሰላመ ወአርገት ውስተ ሰማያት ምስለ እሊሃ መላእክት በአብይ ክብር ወስብሐት እንዲል ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት። ይቆየን። አቡነ ዘበሰማያት እንድገም። Yeah.
ዛቲ ለነግሠ ሰማይ